ላለፉት 3 አስርት ዓመታትና ከዚያ በላይ ለሚሆን ጊዜ ኢትዮጵያ የታሰረችበትን የየብስ እስር ቤት ሰብራ የቀጠናዊ የብልጽግና ማማ ላይ ለመውጣትና ታሪካዊ የባህር በር መብቷን ለማረጋገጥ በይፋ መነሳቷ እንቅልፍ የነሳቸው ታሪካዊ ጥላቶቿና የውስጥ ተላላኪዎች ሴራ ሰንሰለት አድሰው እንዲነሱ አድርጓቸዋል። ይህንን የ130 ሚሊዮን ሕዝብ የህልውና ጥያቄ የአንድ ቡድን የፖለቲካ ትርፍ አድርገው ለማሳነስ የዲፕሎማሲያዊ ከበባና የሐሰት ትርክት መረባቸውን የዘረጉ የዘመናችን ልሳነ ባንዳዎች የባዕዳኑን የፋይናንስ መርዝ በመጋት ደግሞ በገዛ ወገኖቻቸው መካከል የግጭትና የጥርጣሬ እሳት እየለኮሱ አሁን ላይ ይገኛሉ። የሻዕቢያ አሽከር ሆኖ የግብጽንም ህዳሴ ግድብን ሲቃወሙ ግብጽን ሲደግፉ ኢትዮጵያ ቀይ ባህርን አክሰስን ለማግኘት የምታደርጋቸው ዲፕሎማቲክ ስራዎችን ሲያንቋሽሹ ኢትዮጵያ በሰላም እንትን ስታገኝ ኢትዮጵያ ጎረቤት ሀገሮችን ልትወር ነው ብሎ ፕሮፓጋንዳ እንትን የሚሉ በቃ አቋማቸው ራሱ ምን እንደሆነ ኢትዮጵያ ላይ ምን እንደፈለጉ እነዚህ ኮልድ ኢትዮጵያውያን ወይም ትውልድ ኢትዮጵያውያን ያሳዝኑኛል፣ በግሌ ያሳዝኑኛል። መልኩና ስሙን እየቀያየረ ዛሬም ሀገርን ካላፈረሱክ የሚለው ጽምዶ መገለጫው ይህ ነው። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው። ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ፣ ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንጻር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። የዚህ ሰንሰለት የመጨረሻው የሴራ ጫፍ ሀገርን እስከ ማፍረስ ለዘላለም በባዕዳን እግር ስር ተንበርክኮ እንዲኖር እስከ ማድረግ ነው። በየኢትዮጵያ ጫካው እንትን እያልክ ህዝቡን መቆሚያና መቀመጫ እያሳጣ ሁሉ ጊዜ ኢትዮጵያ በቪሺየስ ሰርክል ውስጥ እንድትቀጥል፣ በችግር አረንቋ ውስጥ እንድትቀጥል፣ ፖለቲካው እንዳይረጋጋ፣ በውይይት እንዳንፈታ ማድረግ ጀብዶ ስለማያሰኝ ጀብደኝነት አይደለም። እዚህ ጋር ግን እነርሱ ያልተረዱት አንድ የማይካድ የማይለወጥ እውነት አለ። ኢትዮጵያውያን ልባቸው ቢመረመር ገጻቸው ቢከፈት ለባንዳነት ቦታ የላቸውም። መለያቸው አርበኝነት፣ ነፃነታቸው ደግሞ ሉዓላዊነት ብቻ ነው። ዛሬም ከፍታዋ የሚያማቸው ራዕይዋ እንዳይሳካና ዳግም በልዕልና እንዳትነሳ ሌት ተቀን የሚሰሩ ባዳዎችና ነዋይ ይዘው ደጅ የጠኑ ባንዳዎች አልጠፉም። ዛሬም ቅርጻቸውን ቀይረው ሀገር ለማፍረስ ይሰራሉ። ባዳ የኢትዮጵያ ማፀን ያልወለደው ነው፣ ባዕድ ነው። የኢትዮጵያ ጥቅም የሚያንገበግበው ነው። የኢትዮጵያ ለውጥ አይኑን የሚያቀላ ነው። የኢትዮጵያን ሉዓላዊነት መድፈር የሚሞክር ለዚህም ሌት ተቀን የሚሰራ የውጭ አይለውሱ። አሁን ባለው ተጨባጭ ሁኔታ ግብጽ የፈራውን ፈረሶች ናቸው። ለነሱ የሚላላክ በቅሎ ደግሞ አለ የኤርትራ። እነዚህ ናቸው። ይህንን የአፍሪካ ቀንድ እውነት ወደ ዘርፈ ብዙ ፍልሚያ በመለወጥ ዓለም አቀፍ መድረኮችን በኢትዮጵያ ላይ ለማነሳሳት ሌት ተቀን እየተጉ ይገኛሉ። ሴራቸው ታዲያ የጎረቤትን ሉዓላዊነት ለመጠበቅ ሳይሆን የኢትዮጵያን ባህር የመርገጥ ታሪካዊ ህልም ለመቅጨትና በዲፕሎማሲያዊ ማዕቀብ ለማንበርከክ የተወጠነ ረቂቅ ስትራቴጂ ነው። ኢትዮጵያን በማተራመስ ውሃ የአባይ ወንዝ ባለቤት እንዲያጣ ማድረግ፣ ኢትዮጵያኖችን ጸረ ኢትዮጵያ እንዲሰለፉ በማድረግ አባይ ምናችን ነው የሚሉ ኢትዮጵያውያንን በመፍጠር ሱዳኖችን ደግሞ በየዋህነታቸው ወይም ደግሞ በአቅም ማነሳቸው እንትናቸው ግዛታቸው አሳልፎ ሰጥተዋል። ለዚህ ጽምዶ የሚባለው ማለት ነው። ለዚህ አይነት እንቅስቃሴ የቀጠናው ትርምስ ማለት ነው። ስለዚህ እኛ ቀጠናው ከኛ ውጪ አድርጎ ባለቤት እኛ ባዳ እናድርጎ ሌላ ተጠቃሚ እንዲሆነው እኛ ደግሞ ባዳ ሆነን በነበርንበት አዘቅት ወይም ደግሞ ከዛ በባሰ ድህነት እንድኖር እየተበየነብን ያለው ማለት ነው። ለዚህም ሲሉ የውስጥ ክፍተቶችን፣ የብሔርና የሃይማኖት ስንጥቆችን ያጠናሉ። የውስጥ ባንዳዎች ደግሞ የባዕዳኑን የፋይናንስ መርዝ በመጠጣት በገዛ ወገኖቻቸው መካከል የግጭትና የጥርጣሬ እሳት ይለኩሳሉ። በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም፣ በኦነግ ስም፣ በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣
በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። ይህ የውክልና ጦርነት ዓላማው አንድ ነው፣ ኢትዮጵያን በሐሰት ትርክት ማፍረስ። የኢትዮጵያ ሕዝብ ለዘመናት የኖረውን ሕጋዊና ታሪካዊ መብት የአንድ ቡድን የፖለቲካ ትርፍ አድርገው ለማሳነስ እየሞከሩ ይገኛሉ። የገዛ እናት ሀገራቸውን ሕጋዊ ፍላጎት እያኮሰሱ የባዕዳን ሀገራት ጠበቃ ሆነው ይሟገታሉ። ግብጽ ከፍላው ኢትዮጵያን ለመታደግ የሚችል ሰው ይኖራል? የዛሬ 1000 ዓመትም አልነበረም፣ የሚቀጥለው 1000 ዓመትም አይኖርም። የግብጽን ሻህ የጠጣ ቀን እሱ ሰው ኢትዮጵያን ክዷል። በዚህ ልክ ነው መፈረጅ ያለብን። የኢትዮጵያ ሕዝብ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን ያውቃል። ይህንን ሁለንተና የጥፋት ስትራቴጂ ሊመክት የሚችለው ደግሞ የውጭን ጫና በትከሻው በመቋቋም ብቻ ሳይሆን በውስጥ ያለውን የባንዳነት አስተሳሰብ በተባበረ አንድነትና በበሰለ መንገድ መዝጋት ሲችል ብቻ ነው።